አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ጥር 26 በዝች ቀን የጻድቅ አርቃዲዎስ ልጅ በሆነ በጻድቁ ቴዎዶስዮስ ዘመነ መንግሥት 49 የሆኑ የከበሩ አረጋውያን መነኮሳት ከንጉሥ መልእክተኛ ከልጁ ጋር በሰማዕትነት አረፉ። የሰማዕትነታቸውን ምክንያት ቴዎዶስዮስ ልጅ አልነበረውም። በአስቄጥስ ገዳም ወደሚኖሩ አረጋውያን መነኮሳት ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልዱለት እየለመናቸው መልእክትን ላከ። ከውስጣቸውም ስሙ ቢስዱራ የሚባል አንድ ታላቅ አረጋዊ አለ። እርሱም ወደ ንጉሥ እንዲህ ብሎ ጻፈ። ከአንተ በኋላ ከሚነሱ መናፍቃን ጋር አንድ እንዳይሆን ልጅን ይሰጥህ ዘንድ እግዚአብሔር አልወደደም። መልእክቱን ባነበበ ጊዜ ንጉሡ ደስ ብሎት እግዚአብሔርን አመሰገነው፣ ሐሳቡንም አሳረፈ። ዳግመኛም ግብዞች ሰዎች ሌላ ሚስት አግብቶ ከእርሱ በኋላ በዙፋኑ የሚቀመጥ ልጅን ይወልድ ዘንድ መከሩት። እርሱም የትሩፋታቸው ዜና በዓለም ዳርቻ ሁሉ ደርሷልና በአስቄጥስ ገዳም ከሚኖሩ ከቅዱሳን አረጋውያን ትእዛዝ በቀር ምን አላደርግም ሲል መለሰላቸው። ስለዚህም አረጋውያንን ይጠይቅ ዘንድ ንጉሥ መልእክተኛን ዳግመኛ ላከ። ለንጉሡም መልእክተኛ ልጅ ነበረው። ልጁም በረከታቸውን ይቀበል ዘንድ ከእርሱ ጋር ወደ አረጋውያን እንዲወስደው አባቱን ለመነው። መልእክተኛውም ከልጁ ጋር ወደ አረጋውያን በደረሰ ጊዜ ንጉሡን ደብዳቤ ሰጣቸው። እነርሱም አነበቧት። ያን ጊዜ ግን አባ ቢስዱራ ስለሞተ አልተገኘም። አረጋውያንም የንጉሡን መልእክተኛ የአባ ቢስዱራ ሥጋ ወዳለበት ወሰዱትና ደረሱት። ሥጋውንም አባታችን ሆይ እነሆ የንጉሥ መልእክት ወደ እኛ ደረሰ፣ እኛም የምንመልስለትን አናውቅም አሉት። በዚያንም ጊዜ አረጋዊ አባ ቢስዱራ ተነስቶ እግዚአብሔር ልጅን ሊሰጥህ አልፈቀደም አላልኩምን አለ በሉት ለንጉሥ። አሁንም ከአላውያን ጋር አንድ ሆኖ እንዳይረክስ ሌሎች ሴቶችንም ቢያገባ ልጅን አይሰጠውም። ይህንንም ተናግሮ ተመልሶ ተኛ። አረጋውያንም ይህን ቃል በክርታስ ጽፈው ለንጉሥ መልእክተኛ ሰጡት። እርሱም ወደ አገሩ ሊመለስ በተነሳ ጊዜ እነሆ የበርበር አረማውያን ደረሱ። አባ ዮሐንስ የሚባል አረጋዊ ቆሞ ወገኖቹን እንዲህ አላቸው፣ እነሆ የበርበር ሰዎች ይገድሉን ዘንድ መጡ። ምስክርነት የሚሻ ከኔ ጋር ይቁም፣ የሚፈራ ግን ወደ ግንብ ሂዶ ይሰወር አለ። የሸሹም አሉ። ከአባ ዮሐንስ ጋርም የቀሩ 49 አረጋውያን መነኮሳት። የንጉሥ መልእክተኛም ልጅ ከጎዳና ጉዞ ላይ ዘወር ሲል በአረጋውያን ሰማዕታት ራሶች አክሊላት ሲያኖሩ መላእክትን አያቸው። የዚያም ጎልማሳ ስሙ ዲያስ ነው። አባቱንም እነሆ በአረጋውያን ራሶች ላይ አክሊላትን ሲያኖሩ ረቂቃን መላእክትን አያለሁ። አሁንም እንደርሳቸው አክሊልን ለመቀበል እኔ እሄዳለሁ አለው። አባቱም ልጄ ሆይ እኔም ከአንተ ጋር እሄዳለሁ አለው። በዚያችም ጊዜ አረጋውያን መነኮሳት ለአረማውያን ተገለጡላቸው። አረማውያንም ገደሏቸው። የምስክርነት አክሊልንም ተቀበሉ። አረማውያንም ከሄዱ በኋላ መነኮሳቱ ከተሰወሩበት ግንብ ወርደው የሰማዕታትን ሥጋቸውን ሰበሰቡ። ገንዘውም በባት ውስጥ አኖሯቸው። በእርሳቸውም ዘንድ ሌሊቱን ሁሉ የሚጸልዩና የሚዘምሩ ከእርሳቸውም የሚባረኩ ሆኑ። የአባ ዮሐንስም ሥጋ ሰዎች ሰርቀው ባትኑን ወደሚባል አገር ወሰዱ። ከእርሳቸውም ዘንድ ጥቂት ቀኖች ኖረ። ከዚህም በኋላ ቅዱሳኑ ወደ ቦታው መለሱት። ሌሎችም ከአገረ ፍዩም የጎልማሳውን ሥጋ ሰርቀው ወደ ፍዩም አገር ሲያደርሱት የእግዚአብሔር መልአክ ነጥቆ ወደ አባቱ ሥጋ መለሰውን። መነኮሳቱም ብዙ ጊዜ ፈተኑት። የወጣቱን ሥጋ ከአባቱ ሥጋ የሚለዩት ሆነው ነበር። በጠዋትም በአንድነት ያገኟቸዋል። ከመነኮሳቱም አንዱ እንዲህ የሚለውን እስከሚያይና እስኪሰማ ድረስ ለእግዚአብሔር ምስጋና ይሁን፣ እኛ በሕይወተ ሥጋ ሳለን እርስ በርሳችን አልተለያየንም፣ በጌታችን ክርስቶስም ዘንድ አልተለያየንም። እናንተ እርስ በርሳችን ለምን ትለያዩናላችሁ? ከዚያችም ቀን ወዲህ የለያቸው የለም። አረማውያንም የአስቄጥስን ገዳም ባጠፉ ጊዜ ስለ ቅዱሳን ሰማዕታት ሥጋ መነኮሳቱ ፈሩ። ከቦታቸውም አፍልሰው ወስደው በከበረ አባ መቃርስ ቤተ ክርስቲያን ጎን አኖሯቸው። የመቃብር ቦታም ሰሩላቸው። በላዩም በሊቀ ጳጳሳት ታውዳስዮስ ዘመን በስማቸው ቤተ ክርስቲያን ሰሩላቸው። ሊቀ ጳጳሳት አባ ብንያሚን ወደ አስቄጥስ ገዳም በመጣ ጊዜ የካቲት 5 ቀን እንዲከበር በዓልን ሰራላቸው። ይኸውም ሥጋቸው የተገለጠበት ነው። ቤተ ክርስቲያናቸውም እስከ ዛሬ ያለች በቅብጢ ቋንቋ ብህም ብሲት በመባል የታወቀች ናት። ይህም 49 ማለት ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ሱቱፋነ ጻማ ወሕማም 40 ወተሳቱ አይሩገ ገዳም ምስለ ላይከ ንጉሥ ወወልዱ ዘተቀለልክሙ ዮም ለአንስታስያ ቅድስት አዲ ሰላም ጽና ወራዙት ዘሟት በድካም። በዝችም ዕለት ከቁስጥንጥንያ ቤተ መንግሥት ታላላቆች አንዱ ልጅ የሆነች ቅድስት አንስታስያ አረፈች። እርሷም በላዩዋ በደም ግባቷ እጅግ ያማረች ናት።
ንጉሥ ብስጥያኖስም ሊያገባት ፈለገ። እርሷ ግን ይህን በልቧ አልወደደችውም። የንጉሡ ሚስት በሕይወት ነበረች። ንጉሡ እንደሚሻትም ለንግሥት ሚስቱ አስረዳቻት። በዚያንም ጊዜ ንግሥቲቱ ወደ ግብፅ በመርከብ አሳፍራ በስውር ሸኘቻት። ከእስክንድርያም ከተማ ውጭ ገዳም ሰራችላት። በዚያንም ኖረች። ያም ገዳም በስሟ ተጠራ። የከበረች አነስታስያም በግብፅ ሀገር እንዳለች ንጉሡ ባወቀ ጊዜ ፈልገው ወደ እርሱ ያመጧት ዘንድ መልእክተኞችን ላከ። ይህንንም ነገር ተረድታ ተነሳች። የወንዶችንም ልብስ ለብሳ መስፍንን መሰለች። ወደ አስቄጥስ ገዳም ሂዳ ወደ አበምኔቱ ወደ አባ ዳንኤል ገባች። ምስጢሯንም ሁሉ ገለጠችለት። እርሱም ወስዶ በዋሻ ውስጥ ለብቻዋ ኖራት። እርሷም ሴት እንደሆነች ማንም አላወቀም። በየሳምንቱም በእንስራ ውሃ ቀርቶ ከዚያ ዋሻ ደጃፍ እንዲያኖር አንዱን ደግ አረጋዊ አባ ዳንኤል አዘዘው። ያም ሽማግሌ አያውቅም። ይችም ቅድስት አነስታስያ በጸሎት በጾምና በመስገድ በመትጋትም እየተጋደለች 28 ዓመት ኖረች። ውሃ ሲቀዳላት የነበረ ያ ሽማግሌ ባረፈ ጊዜ አባ ዳንኤልም ያ ሽማግሌ ሲሰራ እንደነበረ ይሰራ ዘንድ ረዳቱን አዘዘው። ቅድስት አነስታስያም ሐሳቧን በገድ ላይ እየጻፈች በባቷ ደጃፍ ታኖረው ነበር። ረዱም ወደ መምህሩ ወደ አባ ዳንኤል ይወስደዋል። የምትጽፈውንም ምን እንደሆነ አያውቅም። በአንዲት ዕለትም የጻፈችበትን ገል አመጣ። አባ ዳንኤልም ባነበባት ጊዜ አለቀሰ። ረዱንም ልጄ ሆይ ተነስ፣ የዚያን ቅዱስ ሰው ሥጋ ሂደን እንቅበር፣ እርሱ ከዚህ ዓለም ይለያልና አለው። በሄዱም ጊዜ ወደ ባቷ ገብተው ከእርሷ ተባረኩ። እርሷም አባ ዳንኤልን አባቴ ወይ ስለ እግዚአብሔር ብለህ በላዬ ካለው በቀር በምንም ልብስ እንዳትገንዘኝ አለችው። ከዚህም በኋላ የከበረች አነስታስያ ተነስታ ጸለየች። እኔ በእግዚአብሔር ዘንድ አደራ አስጠበቅኳቸው አለችና በምድር ላይ ተቀምጣ አረፈች። በላይዋም አለቀሱ። ሊቀብሯትም አስበው ረዱ ይገንዛት ዘንድ ሲቀርብ እንደ በለስ ቅጠሎች ደርቀው ጡቶቿን ተመለከተ። ከተጋድሎም ብዛት የተነሳ እንዲህ ሆነዋልና አባ ዳንኤልም አይቶ በማድነቅ ዝም አለ። ከቀበሯትም በኋላ ወደ ባታቸው ተመለሱ። ረዱም ወደ አባ ዳንኤል ቀርቦ ሰገደለትና እንዲህ ሲል ለመነው። ስለ እግዚአብሔር ብለህ የዝችን ቅድስት ዜናዋን ንገረኝ ሲል ሴት እንደሆነች አይቻለሁና አባ ዳንኤልም የገድሏን ዜና ሊነግረው ጀመረ። እንዲህም አለው። እርሷ ከቁስጥንጥንያ ሀገር ከመንግስት ታላላቅ ወገኖች ውስጥ የሆነች ስትሆን ሰውነቷን ለክርስቶስ ሰጥታ የዚህን የኃላፊውን ዓለም ክብር ሁሉ ተወች። ሰይጣንን ከተጋችበት ከዚህ ከታላቅ ተጋድሎዋ ለእኛ ለወንዶች መመከሪያ ሊሆነን ይገባል። ከእርሷም የሴቶችን ደካማነት አርቃ የኃይለኞች ወንዶችን ብርታት ገንዘብ እስከማድረግ ደርሳ እግዚአብሔርን አገለገለችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዝችም ዕለት የከበሩ መጥርያስ፣ የስርስንዮስ የሰማይት፣ የመፍቀሬ ነዳያን ዮሴፍ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን አሜን። ሰላም ለዮሴፍ ለጦቢት አምሳሉስ መዘረው በምጽዋት እንበለ ያትርፍ ጥሪተ ብዕሉ ትእዛዘ አምላክ ዘይቤ ሰሚዮ በውስተ ወንጌሉ ዘገበርክሙ ላዱ ምነ ንዑሳን እሉ ይትየሰብይ ወይትሄለይ ኩሉ ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ሐዋርያት ሰባካን ሰማዕታት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስፉር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት እላይረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ኢይንሣሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከኒል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።